ሰላም ጤና ይስጥልን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በደሴ ከተማ ዙሪያ ልዩ ስሙ አጥንት መስበሪያና እሁዲት በተባሉ አካባቢዎች በከፈተው ወታደራዊ ጥቃት በአገዛዙ ጦር ካምፕ ላይ ጉዳት ማድረሱን ያስታወቀ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጥምር ጦር ወደ ኩታበርና ወደ ደሴ መሸሹን ለማወቅ ተችሏል። በሌላ አቅጣጫም በላስታ ሳምኖ ኮርስር የሚገኘው ተከዜ ክፍለ ጦር በአገዛዙ ሰራዊት ላይ ከጋሸናና ወልዲያ መካከል በምትገኘው ኩልመስክ ከተማ ላይ ቻይና ካምፕ በሚል በሚጠራው ወታደራዊ ምሽግ ጥቃት በመፈጸም በኦራል ተጭኖ ለግዳጅ የተዘጋጀ ዙ 23 እና 4 የዙ 23 ተኳሾችና ኦፕሬተሮችን መደምሰሱን ከዙ በደረሰን መረጃ ላይ ተመልክቷል። ይህ በእንዲህ እንዳለ አሜሪካን ፋኖን በተመለከተ ውስጥ ለውስጥ ስትከተለው የነበረውን አቋም ልትቀይረው መሆኑ ተገለጸ። የፋኖን ኃይል ትርጉም ያለውና በቀጠናው አዎንታዊ ተጽዕኖ ፈጣሪ መሆን የሚችል አቅም ያለው ነው የሚለውን አቋም ልታራምድ በዝግጅት ላይ እንዳለች ነው ከዲፕሎማቲክ ማህበረሰብ ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የፋኖን ትግል በጥርጣሬ የምትመለከተው የተበታተነና ለቀጠናው ሰላም ስጋት ነው የሚል አቋም ውስጥ ለውስጥ እንደነበራት የሚገልጹት ምንጮች ከቅርብ ጊዜ ወዲህ ይህን አቋሟን እያጤነችውና ፋኖን በአፍሪካው ቀንድ አዎንታዊ ተጽዕኖ ያለው ኃይል ነው ወደሚል ድምዳሜ ላይ እየደረሰች መሆኑ ተመልክቷል። በአብይ አህመድ አገዛዝ እምነት የሌላት አሜሪካን ቀጠናው ወደ ለየለት አለመረጋጋት ውስጥ እንዳይገባ በሚል ጫናዋን በማላላት መቆየቷን የሚጠቅሱት የዲፕሎማቲክ ማህበረሰብ ምንጮች እንደ ፋኖ ያሉ ኃይሎች የአደረጃጀትና የመዋቅር ጉድለታቸውን አስተካክለው የሚመጡ ከሆነ አብራቸው በመስራት አብይ አህመድ የደቀነውን የህልውና አደጋ ማስቀረት ይቻላል የሚል አቋም ላይ መድረሷን አመልክተዋል። ይህ ለፋኖ ኃይሎች ትልቅ ድል ነው። በቀጣይ ዲፕሎማሲያዊ ግንኙነት ለመፍጠርና የፋኖን ትግል በዓለም አቀፉ መድረክ ላይ እንዲተዋወቅ እድሉን እንደሚሰጠው የገለጹት የአንከር ሚዲያ ምንጮች በቅርቡ ይህን የተመለከተ አንዳንድ እርምጃዎች በአሜሪካን በኩል ሊወሰዱ እንደሚችልም ጠቁመዋል። አብይ አህመድ ፋኖን በሽብርተኝነት ለመፈረጅ አቅዶ ሲንቀሳቀስ እንደነበረና ፋኖን በተመለከተ የአሜሪካና የሌሎች የምዕራብ ሀገራትን አመለካከት እየተቀየረ መሆኑን በማረጋገጡ የማስፈረጅ ተልእኮውን እንደተወነው ለማወቅ የተቻለው እስከ 2018 እንደ ኢትዮጵያ አቆጣጠር መግቢያ ድረስ ፋኖን ማጥፋት ካልቻልን በአዲሱ ዓመት የህዝብ ተወካዮች ምክር ቤት ሽብርተኛ በሚል እንዲፈርጀው በማድረግ በዓለም አቀፉ ማህበረሰብ ዘንድ ፋኖ እንዲወገዝና እንዲገለል እናደርጋለን የሚለው የአብይ አህመድ እቅድ አሜሪካና ሌሎች ምዕራባውያን ሀገራት አቋማቸውን እየቀየሩ መሆናቸውን ተከትሎ የፋኖን ፍረጃ ምክር ቤቱ ጋር ሳይደርስ መቀልበሱን ከምንጮች መረጃ ለመረዳት ተችሏል። አሜሪካና ሌሎች ምዕራባውያን ሀገራት ለፋኖ አሉታዊ አመለካከት እንዳላቸው የፋኖን ትግል ዕውቅና ለመስጠት እንደሚቸገሩ በተለይም ያልተማከለና ወጥነት የሌለው መዋቅር ከመኖሩ ጋር ተያይዞ ለቀጠናው ስጋት የሚፈጥር ነው የሚል አቋም በውስጥ ለውስጥ ሲያራምዱ መቆየታቸውን የሚጠቅሱት የዲፕሎማቲክ ማህበረሰብ አካላት ከቅርብ ጊዜ ወዲህ ፋኖ እያሳያቸው ባለውና የዓለም አቀፉ ማህበረሰብን ትኩረት እያገኙ የመጡ እርምጃዎች መወሰዳቸውን ተከትሎ ምዕራባውያን ሲያራምዱ የቆዩትን አመለካከት ለማጤን መወሰናቸው ተመልክቷል። ባለፈው በጎጃም የመንግስታቱ ድርጅት ተሽከርካሪዎች በፋኖ ቀጠናዎች ለመንቀሳቀስ ፍቃድ ጠይቆ የፋኖ ኃይሎች የደህንነት ከለላ በመስጠት ትብብር ማሳየታቸው በዓለም አቀፉ ማህበረሰብ ዘንድ የፋኖን ገጽታ እንዲቀየር ማድረጉ ተመልክቷል። በተለያዩ ጊዜያት የፋኖ ኃይሎች የማረኳቸውን የአብይ አህመድ ወታደሮችን ተንከባክበውና በልዩ ሁኔታ ጠብቀው ለዓለም አቀፉ ቀይ መስቀል ማህበር ለማስረከብ ጥሪ ያደረጉባቸው አጋጣሚዎች ስለ ፋኖ ያለውን አመለካከት እንዲለወጥ ያደረጉ ሲሆን በቅርቡም በዘመቻ አደም ወሎ ላይ በተካሄደም መጠነ ሰፊ ኦፕሬሽን የተማረኩና የቆሰሉ የአብይ አህመድ ወታደሮችን ይፋዊ በሆነ ግንኙነት የዓለም አቀፉ ቀይ መስቀል ኮሚቴ መረከቡ ለፋኖ አዎንታዊ ገጽታ እንዲኖርና በአብይ አህመድ አገዛዝ የተሰራጨውን ፕሮፓጋንዳ እንዲከስም ማድረጉ ተመልክቷል። ከአንድ ሳምንት በፊት የእንግሊዝ ኤምባሲ አንድ ዜጋው መታገቱን ተከትሎ ለፋኖ መዋቅር ደብዳቤ በመጻፍ የታገተው እንግሊዛዊ
መለቀቁን ምዕራባውያን ሀገራት በቀጣይ ፋኖን በተመለከተ የሚያራምዱትን አቋም እንዲያጤኑት ማድረጉም ተያይዞ ተገልጿል። አንከር ሚዲያ ከአሜሪካን የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ዴስክ ላይ ከሚሰሩ ኃላፊዎች ጋር ቅርበት ካላቸው ምንጮች ያገኘው መረጃ እንደሚያመለክተው አሜሪካን ፋኖን በተመለከተ ግልጽ የሆነ አቋሟን ይፋ የምታደርግና በአብይ አህመድ ላይ ጫና በመፍጠር እውነተኛ ድርድር እንዲጀመር ልታደርግ አቅዳለች። የፋኖ ኃይሎች አሁን ባላቸው የመዋቅር ክፍተት እውነተኛ ድርድር ለማድረግ የሚያስችላቸውን አቅም እንዳያሳጣቸው ከወዲሁ ከፍተኛ ጥንቃቄ ማድረግ አለባቸው ብለዋል መረጃውን ያደረሱን የአንከር ሚዲያ ምንጮች። በአብይ አህመድ መከላከያ ሰራዊት ውስጥ ቁልፍ በሆኑ የመረጃና ዘመቻ መምሪያ ውስጥ የሚሰሩ የአማራ ብሔር ተወላጅ መኮንኖች መታገዳቸው ተገለጸ። በአማራ ክልል አብይ አህመድ የገጠመውን ወታደራዊ ኪሳራ ተከትሎ ነው እግዱ የተላለፈው። በመከላከያ ውስጥ የሚገኙ የአማራ ተወላጅ መስመራዊ መኮንኖች የታገዱባቸው ክፍሎች የመረጃ ማጠናከርና ትንተና፣ ምህንድስና፣ ቃኝ፣ መገናኛና ሎጂስቲክ ውስጥ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በተለይም በወሎ ዘመቻ አደም ከፍተኛ ሽንፈት የደረሰበት የአብይ አህመድ አገዛዝ በቅርቡ ባደረገው ግምገማ ለሽንፈቱና አጠቃላይ ኪሳራው በሰራዊቱ ውስጥ በመረጃና ዘመቻ መምሪያዎች ውስጥ የሚሰሩ የአማራ ተወላጅ መኮንኖች የሚጠበቅባቸውን ኃላፊነት ባለመወጣት አሊያም ሆን ብለው በአሻጥር ሰራዊቱን አስመትተውታል የሚል ግምገማ እንደተደረገባቸው ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። ለሰራዊቱ የመከላከልም ሆነ የማጥቃት ስትራቴጂ የሚሆኑ መረጃዎችን ከጠላት መሰብሰብ ሲገባቸው ምንም እንዳልሰሩ መልክዓ ምድራዊ ጥናት ባለማካሄድና ሎጂስቲክን ከጠላት ወረዳ ባለማራቅ ፋኖ እንዲማርከው አድርገዋል በሚልም እንደተገመገሙ ነው በመረጃው የተገለጸው። ከፍተኛ ቁጣ ውስጥ ያሉትና በዋናነትም የብሔር መስመር በተከተለ መልኩ ግምገማውን እንዲመሩ የተመደቡት ጀነራል መኮንኖች መከላከያ ውስጥ የፋኖ ትልቅ መረብ አለ፣ እሱን ይዘን መከላከያውን ከመፍረስ አንታደገውም ብለው በል ውስጥ ሆነው ከመድረክ ሲናገሩ እንደነበረ የጠቀሱት መረጃውን ያደረሱን ምንጮች በመጨረሻም የተወሰኑ የአማራ ብሔር ተወላጅ መስመራዊ መኮንኖች ላይ እርምጃ እንዲወሰድ በመስማማት ግምገማው መጠናቀቁን ገልጸዋል። እርምጃው ከእስር እስከ ስራ ማገድ የሚደርስ ሲሆን የሚታሰሩት ተለይተው እንደተወሰዱና በአሁኑ ሰዓት የት እንደሚገኙ እንደማይታወቅ ተመልክቷል። ቁልፍ ቦታ ይዘው ይሰሩ የነበሩ ባለማዕረግ አመራሮች ደግሞ የእግድ ትዕዛዝ እንደተሰጣቸው ነው ለማወቅ የተቻለው። ይህንን ግምገማ በመምራት ከሌሎች የኦሮሞ ተወላጅ ጀነራሎች ጋር በመሆን ሲያካሄድ የነበረው ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ እንደሆነም ተመልክቷል። ይህ በእንዲህ እንዳለ በቁም እስር ባሉት ሌተናል ጀነራል አሰፋ ቸኮል ምትክ ብርጋዴር ጀነራል ዘውዱ ሰጣርጌ መመደባቸውን አንከር ሚዲያ ያገኘው መረጃ ያመለክታል። ከፋኖ ጥቃት ጋር በተያያዘ በተደጋጋሚ በኦሮሞ ተወላጅ የሰራዊቱ አዛዦች ከፍተኛ ትችት ሲቀርብባቸው የነበረውና በሁለት ዓመቱ ከዋት ጋር በነበረው ጦርነት ወቅት ከአብይ አህመድ ሰራዊት ጎን ተሰልፈው ለነበሩት የአማራ ልዩ ኃይልና ለፋኖ ታጣቂዎች ልዩ ልዩ የጦር መሳሪያዎችን ድጋፍ አድርገዋል ተብለው በየጊዜው የሚወቀሱት ሌተናል ጀነራል አሰፋ ቸኮል በመጨረሻም በቁም እስር እንዲሆኑ የተደረገ ሲሆን ይመሩት የነበረው የጦር ክፍል ሰሞኑን ለብርጋዴር ጀነራል ዘውዱ ሰጣርጌ መሰጠቱን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የአማራ ተወላጅ ጀነራል መኮንኖችን በጡረታና በቦታ ሽግሽግ ከወሳኝ የሰራዊቱ ክፍል እያሰናበታቸው መሆኑ በቅርቡ መዘገባችን የሚታወስ ነው። በምስራቅ አርሲ የተካሄደ ያለው የኦርቶዶክስ እምነት ተከታዮችን ግድያ ለመመርመር 9 አባላት ያሉት የልኡካን ቡድን ያሰማራው የኢትዮጵያ የሃይማኖት ተቋማት ጉባኤ የደረሰበትን የምርመራ ውጤት እንዲቀለብስ መደረጉ ተገለጸ። ግድያው እየቀጠለ ባለበትና አሁንም በስፋት እየተካሄደ መሆኑ እየታወቀ ምርመራ ማድረግ ያስፈለገበት ምክንያት አነጋጋሪ በሆነበት በዚህ ወቅት ባለፈው ሳምንት ወደ አርሲ የተሰማራው የሃይማኖት ተቋማት የልኡካን ቡድን ብልጽግና ፓርቲን የማይጎዳ ከጠቅላይ ሚኒስትር ጽሕፈት ቤት በተሰጠ ትዕዛዝ የግኝት ውጤቱ መቀልበሱን ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። ምንም እንኳን የልኡካን ቡድኑ የመጀመሪያ ደረጃ የምርመራ ውጤት ብልጽግናን የሚጎዳ እንዳልሆነ የገለጹት ምንጮች ነገር ግን አብይ አህመድ በቀጥታ ለተቋማት ጉባኤ ጸሐፊ ለቀት ጓሃን ታጋይ ታደለ በመደወል በግድያው የጀዋር መሐመድ እጅ እንዳለበትና ከሸኔ ጋር በመተባበር የተፈጸመ ነው የሚል መደምደሚያ
መደምደሚያ እንዲሰጥበት ትዕዛዝ ማስተላለፉን ከምንጮች መረጃ ለማወቅ ተችሏል። ሊቀ ትጉሃን ታጋይም የልኡካን ቡድን አባላቱን በአስቸኳይ በመጥራት ከጠቅላይ ሚኒስትሩ ጽሕፈት ቤት የተላለፈ መመሪያ አለ በማለት ከአብይ አህመድ የተሰጠውን ትዕዛዝ ያሳወቃቸው ሲሆን የልኡካን ቡድኑ ለሁለት ተከፍሎ መግባባት ሳይችል ከቆየ በኋላ የጃዋር መሐመድ ስም እንዲወጣና ሸኔ ለግድያው ተጠያቂ ነው የሚል መደምደሚያ እንዲሰጠው በሚል የቀረበውን ሪፖርት በመስማማት የመጀመሪያ ደረጃ ውጤቱ መዘጋጀቱን ለማወቅ ተችሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ የማጣራት ስልጣንና ኃላፊነት ሳይኖረው የብልጽግናውን አገዛዝ ገጽታ የሚያስተካክል ሪፖርት እንዲያወጣ በሚል ወደ ስፍራው የልኡካን ቡድን መላኩ በጉዳዩ ዙሪያ የአብይ አህመድ አገዛዝ ከተጠያቂነት ለመሸሽ መወሰኑን የሚያመላክት ተደርጎ ተወስዷል። የልኡካን ቡድኑ በምርመራ ደረስኩበት የሚለው ድምዳሜ በስም ያልተጠቀሰ አንድ ታጣቂ ቡድን ግድያውን እየፈጸመ እንዳለ የሚያሳይ ቢሆንም በአብይ አህመድ በኩል በቂ አይደለም፣ ሸኔና ጃዋር መሐመድ ይጨመሩበት የሚል ትዕዛዝ መተላለፉ ጉዳዩን ለአንዳንድ የልኡካን ቡድኑ አባላት ግራ የሚያጋባ እንዳደረገው ነው የደረሰን መረጃ የሚያመለክተው። የአርሲው ግድያ እየተከናወነ ያለው በሻርካ ወረዳ አስተዳዳሪ ሙሉ ፍቃድና የሎጂስቲክ አቅርቦት መሆኑ እየተነገረ ባለበትና የአብይ አህመድ አገዛዝ ግድያውን ለማስቆም የወሰደው አንዳችም እርምጃ እንደሌለ በስፋት እየተገለጸ ባለበት በዚህ ወቅት እውነታውን ለመሸፋፈን የሚደረገው የአገዛዙ ሙከራ በቀጠናው የበለጠ ግድያ ሊኖር እንደሚችል የሚጠቁም ነው ሲሉ መረጃውን ለአንከር ሚዲያ ያደረሱና ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአብይ አህመድ ትዕዛዝ የተቀለበሰውና በኢትዮጵያ የሃይማኖት ተቋማት ጉባኤ የተዘጋጀው የምርመራ ሪፖርት የፊታችን ማክሰኞ በአርባ ምንጭ ከተማ በሚዘጋጀው ሀገር አቀፍ የሰላም ኮንፈረንስ ላይ ይፋ እንደሚደረግ በሊቀ ትጉሃን ታጋይ ታደለ ፊርማ በተሰራጨው ደብዳቤ ላይ ተመልክቷል። አሁንም የታገቱ በርካታ ሰዎች መኖራቸውንና ግድያውን የሚፈጽሙት ታጣቂዎች ምሕረት በሌለው በአሰቃቂ ሁኔታ መግደላቸውን መቀጠላቸው እየታወቀ የሃይማኖት ተቋማት ጉባኤ ግድያው ሳይቆም ምርመራ ማካሄዱ የብልጽግናውን አገዛዝ ለመከላከል የሚያደርገውን የተለመደ አካሄድ የሚያጋልጥ እንደሆነም ተመልክቷል። በሌላ በኩል በአንድ መግለጫ ብቻ ስለ ጉዳዩ ግልጽ ያልሆነ መልእክት ያስተላለፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን የሚቀርብባት ተቃውሞ እየተጠናከረ ነው፣ ጫናው በዛብን ያሉት ጥቂት አባቶች በግላቸው ወጥተው ድምጽ ማሰማታቸው በቂ አይደለም፣ ቤተክርስቲያኒቱ በተቋም ደረጃ ጠንከር ያለ አቋም ልታሳይ ይገባል፣ ለሕዝበ ክርስቲያኑ ጥሪ በማድረግ አገዛዙ ግድያውን እንዲያስቆም ማድረግ ከየትኛውም ወቅታዊ ኃላፊነቷ ቀድሞ መደረግ አለበት የሚል የተቃውሞ ድምጾች እየተሰሙ ነው። የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ የሲኖዶሱ አባላት የሆኑ ሊቃነ ጳጳሳት ሕዝበ ክርስቲያኑን እያስጨነቀ ያለውን የአርሲውን ጉዳይ ወደ ጎን ትተው በአንድ የቀብር ስነ ስርዓት ላይ ተገኝተው ሐዘናቸውን የገለጹበት ሁኔታም መነጋገሪያ ሆኗል። በምስራቅ አርሲ ግድያውን ማስቆምና ለተገደሉት የቤተክርስቲያኒቱ ልጆች በሀገር አቀፍ ደረጃ ጸሎተ ፍትሐት ማድረግ የሚገባቸው አባቶች ዝምታቸው በምዕመናን ዘንድ ከፍተኛ ቁጣ መቀስቀሱን ነው በማህበራዊ ሚዲያዎች እየተካሄደ ካለው ስለ አርሲው ግድያ ዝም አንልም ዘመቻ ለመረዳት የተቻለው። የዘውትር ተሳታፊያችን ያለፉትን 2 ቀናት የአውደ ውጊያ መረጃዎችን ሰብስቦ እንዲያቀርብልናል። በምዕራብ ኢትዮጵያ በምዕራብ ጎንደር አካባቢ በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገው ውጊያ የብልጽግና አገዛዝ ከባድ ሽንፈት እንደደረሰበት መረጃዎች ያመላክታሉ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ 4ኛ ቀኑን ባስቆጠረው ከባድ ውጊያ እየተካሄደ የሚገኝ ሲሆን በወረዳው ባለፉት 3 ቀናት በተደረገው ከባድ ውጊያ ለደረሰባቸው የአገዛዙ ወታደር እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓዘ እንዳለ መተማ ወረዳ ልዩ ስሙ ጓንግ ተብሎ በሚጠቀሰው አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶባቸው ከፍተኛ ክሳራ መድረሱን አስታውቋል። በዚህ ድንገተኛ ጥቃት በርካታ የአገዛዙ ጥምር ወታደር ሙትና ቁስለኛ መደረጋቸው ሲነገር ከውጊያ በኋላ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ የአገዛዙን ጦር አስክሬን 2 አምቡላንሶች ሙሉ ቁስለኛ ጭኖ ወደ ማሰሮ ደንብ ተወስዷል በማለት የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በዛሬው ውጊያ መይሳው ካሳኮር አጣናዋሴ ክፍለ ጦር ስር የምትገኘው የተካ ብርጌድ አባላት ናቸው በጠላት ላይ
በአገዛዙ ጦር ላይ ቅጽበታዊ እርምጃ በመውሰድ ከፍተኛ ጉዳት ማድረሳቸውን ያስታወቁት። ይህ በእንዲህ እንዳለ በዚሁ አካባቢ ሱዳን ድንበር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ ባለው ጦርነት በዛሬው ዕለት ከፍተኛ ውጊያ ሲደረግበት የዋለው ደሎሎ ቁጥር 1 እና ቁጥር 4 አዲስ ዓለምና ሽመለ ጋራ በተባሉ ቦታዎች አሁንም ውጊያው ተጠናክሮ በአዲስ መልክ የተጀመረ መሆኑና በዚህ ውጊያ መይሳው ካሳ 2ኛ ኮር እያደረገ ባለው ማጥቃት ጓንግና ታጉሩ በተባሉ ቦታዎች ላይ እንዲሁ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በእነዚህ በሁለት ቦታዎች በተደረገው ውጊያ ከ34 በላይ ያገዛዙ ጦር ሲገደል ከ35 በላይ መቁሰልና በርካታ የወታደራዊ ትጥቆችን መማረክ መቻላቸውንና በተለይ የእነዚህ ሁለቱ ቁጥር 4 እና ቁጥር 1 እንዲሁም ሽመለ ጋራ ተብሎ የሚጠቀሰው አካባቢ የአገዛዙ ጦር ፈርሶ አካባቢውን ለቆ እየወጣ እንደሆነ አሁን ማምሻውን የደረሰን መረጃ ያመላክታል። ከሰሞኑ የአማራ ፋኖ ህዝባዊ ድርጅት በባህር ዳር ከተማ የፋኖ ኃይሎችን አክማቸዋል ተብለው የተፈረጁ 4 ስፔሻሊስት ሐኪሞች መታሰራቸውን አስታወቀ። ከጥቅምት 24 እስከ ትናንትናው ቀን ድረስ 4 ሐኪሞች መታሰራቸውን ሲገልጹ ዶክተር መኩ ዳምጤ የተባለ ስፔሻሊስት፣ ዶክተር ስመኘው የጠቅላላ ቀዶ ሕክምና ስፔሻሊስት፣ ዶክተር ይበልጣል የነርቭ እና የጭንቅላት ቀዶ ሕክምና ስፔሻሊስት እንዲሁም ዶክተር ዘላለም ስመኝ የተባለ የጠቅላላ ቀዶ ሕክምና ስፔሻሊስትና በሙያው በርካታ ዓመታትን ያገለገለ የፋኖ ኃይሎችን አክማቸዋል በማለት ወደ 8ኛና 9ኛ ፖሊስ ጣቢያ እንዳስገቧቸው ለማወቅ ተችሏል። ነገር ግን የመጀመሪያው ማንኛውም የሕክምና ባለሙያ ትምህርቱን ከተከታተለ በኋላ እጁን አንስቶ ቃል የሚገባው በተማርኩት ሙያ እርዳታን እና እገዛን ፈልጎ ለሚመጣ ማንኛውም ሰብአዊ ፍጡር ዘር፣ ቀለም፣ ጾታ፣ ሃይማኖት ወዘተ ሳልል አገለግላለሁ ብሎ መሆኑ እየታወቀ ለምን በሙያችሁ አገለገላችሁ ተብለው መታሰራቸው በነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩን ለማወቅ ተችሏል። ይህ በእንዲህ እንዳለ በደቡብ ጎንደር ከጥቅምት 26 ጀምሮ በአንድ አቤት ከተማ አቅራቢያ በጣም በቅርብ ርቀት ላይ በምትገኝ ሜላት በተባለች ቀበሌ ላይ በ3 ቦታዎች ማለትም ወልዳሃና መርጂና ጠንቆት ገብርኤል በተባሉ አካባቢዎች ላይ ከፍተኛ ውጊያ የተቀሰቀሰ ሲሆን የኡባንታ ባተኮር በፈጸመው ማጥቃት ከ25 በላይ የአገዛዙ ጦር መደምሰሳቸውንና በርካታ ቁስለኛ ማድረጋቸውን ገለጹ። ይህ ወሎ አካባቢ በመቄት ወረዳ ገረገራ በተባለች ከተማ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ የአንሻ ክፍለ ጦር ጥቃት በመፈጸም ከ25 በላይ የአገዛዙን ጦር በመግደል 15ቱን ማቁሰላቸውን አስታውቀዋል። የአገዛዝ ጦር ከጋሸና ከተማ በርካታ እግረኛ ሰራዊት ተሰልፎ በ6 ዲሽቃና ሞርተሮች ታግዞ ጥቃት ለመፈጸም የተንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ የሆነ የመልሶ ማጥቃት በማድረግ የመጣውን ሰራዊት መተው መበተናቸውን አስታውቀዋል። አሁን